ምዕራፍ 11 ክቡራን ሰልጣኞች ወደ ምዕራፍ 11 እንኳን በሰላም መጣችሁ። ይህም ምዕራፍ ከመጀመሪያ በፊት ባለፈው ምዕራፍ ምን እንደተማርን ለማስታወስ ያህል በምዕራፍ 10 changing the properties of objects የተሳሉ ምስሎችንና የምስል አካላትን ጸባይ እንዴት መቀያየር እንደምንችል object properties የሌየርን መቀየር match properties የሚሉ ርዕሶችን አይተናል። በዛ ምዕራፍ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በምዕራፉ መጨረሻ ላይ የተሰጡትን ተጨማሪ መልመጃዎችና ሙከራውንም እንደሰራችሁ ተስፋ አደርጋለሁ። በዚህኛው ምዕራፍ በምዕራፍ 11 zooming and panning around a drawing ምስልን አቅርቦ ወይም አርቆ ማየትና መጠንን ሳይቀይሩ ማንቀሳቀስ በሚል ርዕስ ስር ስለ ዙም ማቅረብና ማራቅ እና ስለ ፓን መጠን ሳንቀይር ማንቀሳቀስ ይሆናል የምንማረው። እስካሁን የተማርናቸው ምዕራፎች ምስልን እንዴት መሳልና መለዋወጥ እንደምንችል አሳይተውናል። አሁን ደግሞ ምስሎችን እንዴት ማንቀሳቀስ እንደምንችል እንማራለን። በመልመጃ አንድ የሰራናቸው አይነት ስዕሎች ቀላልና ብዙ ቦታ ያልወሰዱ በመሆኑ ማንቀሳቀስ ብዙም አስፈላጊ አልነበረም። ነገር ግን የተወሳሰቡና ብዙ ቦታ የሚወስዱ ስዕሎችን የምንስልበት አጋጣሚ እጅግ በጣም ብዙ በመሆኑ የምስል ማቅረብ ማራቅና ማንቀሳቀስ ጥበቦችን መጠቀም ግድ ይለናል። እነዚህ ጥበቦች ወይም ቴክኒክስ በደንብ ከተካናቸው በደንብ ካወቅናቸው ማስተር ካረግናቸው በስዕል ወይም በንድፍ ዝግጅት የተዋጣልን መሆን እንችላለን ማለት ነው። ይህን ምዕራፍ ለመጀመር ዙም ማድረግን በመማር ይሆናል ምንጀምረው። የዙም ትዕዛዝን ምስልን አቅርቦ ወይም አርቆ ለማየት በኪቦርድ ዜድን መጫን ዜድ በመጻፍ ኢንተር ማለት እንችላለን። ከዛ የትዕዛዝ መስመሩ አብረን እናያለን። ዜድ እንላለን ዙም ለማድረግ ዜድ ኢንተር ስንለው የትዕዛዝ መስመሩ specify corner of window enter a scale factor or all center dynamic extent previous scale window object የሚሉ ምርጫዎችን ይሰጠናል። ማስታወስ ያለብን ከተደረደሩት ምርጫዎች አንዱን ለመምረጥ የቃሉን ፊደል የመጀመሪያ በካፒታል ሌተር በመጻፍ ኢንተር ማለት ነው። ይሄ ነው። እነዚህን አማራጮች ምን እንደሆኑ በሚቀጥለው ስላይድ ያየን አብረን እንማራለን። እነዚህ ናቸው። እንደ አማራጭ ከሰጠን ውስጥ ኦል ሴንተር ዳይናሚክ እያለ ይቀጥላል። ዙም ኦል ማለት የዙም ቱልባር የምንጠቀም ከሆነ የምንጠቀምባቸው አይኮኖች ከዚህ የምናያቸው ነው። በአውቶካድ አብረን እናያቸዋለን። እነዚህን ትንተናውን ለመስጠት ያህል ዙም ኦል የሚሰጠው ጥቅም this option causes AutoCAD to display whole drawing as far as the drawing limits or drawing extends በአውቶካድ ስክሪን ውስጥ የሳልናቸውን ነጥብም ሆነ ምስልም የምስል አካላት ሁሉም በአንድነት እንድናይ የሚያደርገን ነው። ዙም ሴንተር የሳልነውን ስዕል ከድሮዊንግ ኤሪያው መሃል ላይ ያደርግልናል። እንደዚሁም የተለያዩ አማራጮች አሉ። ርዕሶቹን ብቻ እንይና በጣም የተለመዱትን ተደጋግመው የሚመጡትን እናያለን። ቀጥሎ ባለው ስላይድም እንደምታዩት ዙም ኤክስቴንት ዙም ፕሪቪየስ ዙም ስኬል ዙም ዊንዶው ዙም ሪል ታይም እና ኤሪያል ቪው አማራጮች አሉ። ከነዚህ ውስጥ በጣም የተለመደው ኮመን የሆኑት ዙም ኤክስቴንትስ ኮመን ነው። እሱም ጥቅሙ ምንድነው? it displays all the graphics that are contained in the drawing referred to as drawing extents with the largest image possible በተቻለ አቅም የሳልናቸውን ስዕሎች በተቻለው ትልቅ አርጎ ስክሪን ላይ የሚያሳየን ነው። ዙም ፕሪቪየስ ማለት ከዚህ በፊት አንድን ስዕል የፈለግንበትን ዙም ደረጃ ላይ አርገን ያየነውና ከዛም በኋላ ሌሎች ስራዎችን የሰራን ከሆነ ከዛ በፊት ያየነውን የዙሚንግ ደረጃ እንዲያመጣ ከፈለግነው ዙም ፕሪቪየስ እንጠቀማለን። ሶስተኛው በጣም የተለመደው ዙም ኦል ነው። የሳልነውን ስዕል በሙሉ በስክሪን ውስጥ አካቶ ለማየት የምንገልገልበት ነው ማለት ነው። እነኚህ የዙም ናቸው። የቀጠሉ ናቸው። ዙም ኦብጀክት ዙም ኢን ዙም አውት
እነዚህ ናቸው ኮመን ናቸው ያልኳቸው አሁን ዙም ኤክስቴንት ዙም ኦል ዙም ፕሪቪየስ አሁን የተነጋገርንባቸው ናቸው ወደ ፓን ስንሄድ የምስልን መጠን ሳይቀይሩ ማንቀሳቀሻ ነው ይሄ ፓን የምንስልበት ማውስ ከሌፍት ክሊክ እና ከራይት ክሊክ መካከል የምትሽከረከረው ጎማ ካለች እሷን ክሊክ አድርጎ በመያዝ በመጫን ወደ ግራ ወደ ቀኝ እንደተጫን ነው በመናንቀሳቀስበት ጊዜ ድሮይንግን ፓን ማድረግ ይቻላል በኪቦርድ ከሆነ ፓን ብለን ጽፈን እንችላለን በአይከን ከሆነ ደግሞ እቺ ምትዋት የእጅና የመስቀል ምልክት ያለባት የፓን አማራጭ ናት ዙም እና ፓን ብዙ ጊዜ አንዱን ብቻውን አይደለም እንሰራበት በጥምረት የምንጠቀምባቸው ሲሆኑ እጅግ በጣም ፈጣንና ቀላል የሚሆኑት የማውሳችን እንቅስቃሴና ስክሮለር ዊሏን እቺን መሃል ላይ ያለችውን የምትሽከረከረውን በመጠቀም በጋራ መጠቀም ስንችል ነው የዙም እና ፓን ትዕዛዞች ሌሎች ትዕዛዞችን እየፈጸምን ባለንባቸው ወቅትም ማውስን ተጠቅመን ጣልቃ ማስገባት የምንችልባቸው ናቸው ቀደም እንዳልነው አንድን ስዕል እየሳልን ለምሳሌ ሬክታንግልን እየሳልን ከዛ ላይን እየሳልን ነበረ እና ለምሳሌ ይሄን ላይን እዚህ ላርገውና ይሄን መቁረጥ ከሆነ መፈልግ እንደምታዩት የስክሮለሯን በማሽከርከር ማቅረብ ማራቅ ይችላልው እንዲህ በዚህ ደረጃ ወደ ጎን ማንቀሳቀስ ከፈለኩ መሃሉን ተጭኜ ወደ ግራ ወደ ቀኝ ማድረግ ይችላልው አሁን የተጫንኳት የማውስ አካል ክቧን ጎማ ነው ወደ ታች ክሊክ አድርጌ ይዤ ወደ ግራ ወደ ቀኝ ይችላልው እሷን ከኔ እንዲርቅ አድርጌ ሳሽከረክር ስዕሉ ወደ እኔ ይቀርባል ከኔ እንድትቀርብ አድርጌ ሳሽከረክራት ስዕሉ ወደዛ ይርቃል ማለት ነው ለምሳሌ ይሄን ትሪም ለማድረግ ብፈልግ ትሪም ትዕዛዝን እንደጀመርኩኝ አልታየኝ አለብል ዙም ማድረግ ይችላል እንደምታዩት የትሪም ትዕዛዝ መሃል ላይ ሆኜ ዙም ማድረግ ይችላልው ከዛም የትሪም ትዕዛዝ ማስኬድ ይችላል ማለት ነው እንዳየነው በስዕል ጣልቃ እነኚህን የዙም እና የፓን ትዕዛዞች የማውስን ስክሮለር ተጠቅመን መስራት ይችላል ክቡራን ሰልጣኞች እስካሁን ድረስ በመልመጃነት ከሰራኋቸው ስዕሎች መካከል የመረጣችሁትን በመክፈት እነዚህን የዙም እና የፓን ትዕዛዞች እንድትለማመዱ ያሳሰብኩኝ በክፍል 1 ማለትም ከምዕራፍ 1 እስከ ምዕራፍ 11 አውቶካድን መጠቀም መቻል ጌቲንግ ስታርትድ ዊዝ አውቶካድ ብለን 11 ምዕራፎች ያለውን ትምህርት በዚህ አጠናቀናል በዚህ ክፍል መጨረሻ የማጠቃለያ ሙከራ የተቀመጠ በመሆኑ ከስልጠና ማኑዋላችሁ ላይ ይህን ሙከራ ተሰሩ ዘንድ ያሳሰብኩ በክፍል 2 ኢንተርሚዲየት አውቶካድ በመካከለኛ ደረጃ በሚል ርዕስ ተመልሰን እንገናኛለን ሰላም